ሲሞሉ ሁሉ ላንተ ክብር ይገዛ በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እስኪ እንዘምር። ክብር ሃሌሉያ ከይሁዳ ነገድ ለሆነው አንበሳ ለሌለው አምሳያ ልበል ላመስግነው ከአንጀቴ ውለታው ስለበዛ የመድኃኒቴ ክብር ሃሌሉያ ከይሁዳ ነገድ ለሆነው አንበሳ ለሌለው አምሳያ ልበል ላመስግነው ከአንጀቴ ውለታው ስለበዛ የመድኃኒቴ ክብር ያየሁብህ ኢየሱስ 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 ሕይወቴ ሆንክልኝ ኢየሱስ 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 መንገዴ ሆንክልኝ ኢየሱስ 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 ሕይወቴ ሰጠኝ ኢየሱስ 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 ልጥራው ስምህን ኢየሱስ ኢየሱስ ባንተ ድኛለሁ ኢየሱስ ኢየሱስ ልጥራው ስምህን ኢየሱስ ኢየሱስ ባንተ አምልጫለሁ ኢየሱስ ኢየሱስ ልጥራው ስምህን ኢየሱስ ኢየሱስ ባንተ ሰው ሆኜ ኢየሱስ ጉልበቴ ሆይ እወድሃለሁ ባንተ ተራራውን ወጥቻለሁ ባንተ ሸለቆውን ወርጃለሁ ጉልበቴ ሆይ እወድሃለሁ ጉልበቴ ሆይ እወድሃለሁ ባንተ ተራራውን ወጥቻለሁ ባንተ ሸለቆውን ወርጃለሁ ኢየሱስ ሆይ እወድሃለሁ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎን ኢየሱስ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ የማይታለፈው ስንቱ ባንተ ታልፎ ለስምህ ምስክር ሆንኩኝ
ሕይወቴ ተርፎ ባንተ የታገስኩኝ ስንቱን አልፌአለሁ። ዛሬም አንተን ብቻ አግዘኝ እላለሁ። የአቅሜ ሚስጥር ነህ ኢየሱስ 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 የመኖሬ ትርጉም ኢየሱስ 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 ክብር ያየሁብህ ኢየሱስ 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 በክብር የመራኸኝ ኢየሱስ 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 ሰብኬ ማልጠግብህ ኢየሱስ 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 ዘምሬ ማይበቃኝ ኢየሱስ 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 እግዚአብሔር ይመስገን። ይሄን ላሰማን እግዚአብሔር ይባረክ። በጣም በጣም ቤቱ በሙሉ ብታየው በኢየሱስ ከብሯል። በሙሉ ከስር ምስጋና ላይ ናቸው። አብዛኛው የኢየሱስ ስም ሲጠራ ሰው እያከበረ እየወደደ ያለ ነገር ነውና በጣም ደስ እያለኝ በጣም ክብሩን እሱ ይውሰድ። እሱን ነው የምለውና የመጀመሪያው ጥያቄን ታስታውሳለህ ብዬ አስባለሁ። ከዛ እያደረግን እንሄዳለን። እንዴት መጠንከር እንዳለብኝም በክርስትና ሕይወት ላይ በክርስቶስ ላይ እንዴት እኔ ብቻ ሳልሆን እኔን መሰል ደካማ ወንድሞቼ እና እህቶቼ እንዴት መጠንከር እንዳለባቸው ምን ላይ መንተራስ እንዳለባቸው የሚሆኑ ትምህርቶች ላይ ፎከስ አድርገህ ያው ትነግረናለህ ወንድማችን። በደንብ ዮኒዬ በደስታ እንግዲህ ህይወት ስፔር የሌለው የእግዚአብሔር ስጦታ ነው። አንድ የወሰነ ዘላለምህ ውስጥ እግዚአብሔርን ወይ የምታገኝበት አለበለዚያ ለሰይጣንና ለመላእክቱ ወደ ተዘጋጀ የገሃነም እሳት ከኔ ሂዱ የምትባልበት ነው። ሌላ ኦፕሽን የለው። በጣም የሚገርመው ብዙ ብዙ ጊዜ የእግዚአብሔር ፍቅር የማይገባቸው ሰዎች እንዴት እግዚአብሔር ለሰው ሲኦል ያዘጋጃል፣ ገሃነመ እሳት ያዘጋጃል ሲሉ ብዙ እንሰማለን አይደል? እግዚአብሔር ለፈጠረው በመልኩ በአምሳሉ ለፈጠረው ሰው ሲኦል አላዘጋጀም፣ ገሃነመ እሳትን አላዘጋጀም። ሲኦልና ገሃነመ እሳት የተዘጋጀው ለዲያብሎስ ነው። በመጨረሻም በቀኙ ያሉትን ኑ እናንተ የአባቴ ብሩካን በማቴዎስ 24:25 በጣም ሲሪየስ የኢየሱስ ትምህርቶች ላይ የተገለጠው እውነት በቀኙ ያሉትን ኑ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል። በግራው ያሉትን ደግሞ ሂዱ እናንተ አመፀኞች ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ነው የሚላቸው። የተዘጋጀው ለሰይጣንና ለመላእክቱ። ሰው በተዘጋጀለትም ውስጥ የሚገባው ባልተዘጋጀለትም ውስጥ የሚገባው በራሱ ውሳኔና ምርጫ። ምንም ሌላ እግዚአብሔር ሰውን ለገሃነም አልፈጠረም፣ ለሲኦል አልፈጠረም፣ ለሞት አልፈጠረም። ሰው በምርጫው ነው። እንደምታውቁት የውድቀት የጀመረውም ከሰው ዓለም አይደለም። ኃጢአት የጀመረውም ከሰው ዓለም አይደለም።
ከመላእክት ዓለም ነው። አስቀድሞ የሳተው አስቀድሞ የወደቀው ሰው አይደለም፣ መላእክት ናቸው። ውድቀት ራሱ የኛ አልነበረም። ከመላእክት ዓለም ከዲያብሎስ የወሰድነው ነው። ሼር ነው ያደረግነው። እግዚአብሔር ያካፈለን ህይወትን እግዚአብሔር የሰጠን በኤደን ላይ ገነትን የተከለው በኤደን ላይ በኤደን ገነትን ተከለ ነው የሚለው መጽሐፍ። ኤደን የሚባል ቦታ ላይ ገነትን የተከለው የፈጠረውንም ሰው ወስዶ በዚያ አኖረው። ምን ማለት ነው? ኤደን ማለት ፕሌዥር ማለት ነው። ኤደን ማለት ፕሬዘንስ ማለት ነው የስሙ ትርጓሜ። እዛ ፕሌዥር ላይ እዛ ፕሬዘንስ ላይ ገነትን ሰራ። ዩሲ ለዚህ ነው የእግዚአብሔር ፕሬዘንስ የእግዚአብሔር ፕሌዥር በሌለበት ቦታ ላይ ህልውናውና ክብሩ ደስታው በሌለበት ቦታ ላይ ምንም ነገር ቢተከል ህይወት የለም። ምንም ነገር ቢሰራ ክብር የለም። ምንም ነገር ቢገኝ ትርፍ አይደለም፣ ኪሳራ ነው። ዓለምን ሁሉ ሰው ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለው ኢየሱስ ከዚህ የተነሳ ሰው ዓለምን ሁሉ ቢያተርፍ ሁሉ ነገር ቢኖረን ግን ነፍሱን ቢያጎድል ምን ይጠቅመዋል? that's not benefit ወርዝማ ያደርግ ነገር ነው አለ። ለሰይጣን በተዘጋጀ ለኛ ባልተዘጋጀም ጉዳይ ላይ ስፔር የሌለውን ህይወታችንን ማለት ሁሉ ነገር ስፔር ፓርት አለ። ሁሉ ነገር በምድር ላይ ስፔር ፓርት አለ። ላይፍ ህይወት የምንለው ነገር ስፔር ፓርት የለው። ያን ስፔር ፓርት የሌለውን ነገር ታዲያ በጣም በጥንቃቄ መያዝ ያስፈልጋል። እና በጣም የሚገርመው ትናንትና እንዳልኩ በናዝሬት አዳማ ቅድስት ማርያም ኮሌጅ ማነው ቅድስት ማርያም ደብርን ውስጥ በሰንበት ትምህርት ቤቶች በመላው ኢትዮጵያ ድንገት የሆነ አንድ እንቅስቃሴ ተጀመረ። ሁሉም መጽሐፍ ቅዱስ አለ፣ እናንብባል፣ እንማር አለ። ያኔ ሲጀምር ናዝሬት ላይ የነበረው ሌሎችን ቦታዎች ላይ ለምንድነው መናፍቃን ጴንጤዎች ማነው ጴንጤዎች መናፍቃኖች ያ ሁሌ እንደዛ ስለሚባል ማለት ነው። በእኛ መጽሐፍ ቅዱስ ለምን ያስተምሩናል? ለምን እየሰበኩ ይወስዱብናል? እኛ ለምን አንማርም? እኛ ለምን አናስተምርም የሚል ነው የአማኑኤል መንፈሳዊ ማህበር ተብሎ መጀመሪያ የተጀመረው። ከዛ በየጽዋ ማህበሩ ትምህርቶች ተጀመረ። በሁሉም ጽዋ ማህበሮች ውስጥ ወጣቱ ተሰበሰበ። የእግዚአብሔር ቃል እንግዲህ የማይሰበስቡ የለም። የእግዚአብሔር መንፈስ ደግሞ ያለው ቃሉን ስታነሳ ነው። ልክ ቃሉ እጅ ላይ ሲገባ ወዲያውኑ መንፈስ ቅዱስ ወይም የቃሉ ደራሲ የሆነው መንፈስ ቅዱስ አክቲቭ ይሆናል፣ ያበራልሃል። ሰው የተሰበሰቡ በጣም ብዙ ህዝብ ነው የተሰበሰበው። ከዛ በኋላ ማለት በጣም ብዙ ህዝብ ማለት በሺዎች የሚቆጠር ማለት ነው። መጀመሪያ ተባረን እንኳን ከዛ ስንወጣ በአንድ ጊዜ የወጣው ህዝብ ኢስቲሜሽኑ ከ500,000 የሚበልጥ ህዝብ ነው ከመላው ኢትዮጵያ የወጣው። ያን መንፈሳዊ ማህበር ነው መጀመሪያ ላይ የተቀላቀልኩት። በጣም የሚገርም ቃል ይሰበካል። ቫይብራንት የሆኑ ወንጌል ሰባኪ ያንግ ፕሪቸርስ ወንጌሉን ይዘውት በየቀኑ ያስተምራሉ። ህዝብ አውደ ምህረት ላይ ይሰማቸዋል። በሚገርም ሁኔታ ያ እንቅስቃሴ ያ መንፈሳዊ ግለት ሁሉም ሰው ወደ እግዚአብሔር ቃል እንዲያተኩር አደረገው።
እናንብብ ተባለ። ይሄ ፒውር ዚል የሚባለው መጽሐፍ ቅዱስን በሙሉ ቃሉን ብላው እንደሚባለው በቃሉ ውስጥ ጣፍጦን በላ ነው ማለት ቃል በቃል ሸመደድ ነው። በየጾም ጸሎት፣ በየገዳማቱ፣ በየደብሩ እየሄድን አነበብን፣ ገባን። ባነበብነው ቁጥር ያነበናል። ለካ ባነበብነው ቁጥር ለካ እሱ ያነበናል። እኛ የምናነበው ይመስለናል፣ እሱ እያነበበን ነው። እኛ የምናጠነው ይመስለናል፣ እሱ ግን እኛን የሚያውቀን እርሱ ግን ለካ በማኑዋሉ ውስጥ ሆኖ እያገኘን ነው። ለካ ሳናስበው መጽሐፍ ቅዱስ የሃይማኖት ትምህርት መስሎን ስናነበው፣ መከራከሪያ መስሎ ስናነበው ለካ የህይወታችን ማኑዋል ነው። የተሰራንበትን ማኑዋሉን አገኘ ነው። do you know what it means? አንድ ዕቃ እጄ ላይ ቢኖር ያንን ዕቃ ሶሪ አንድ ጊዜ ስልኬን ፖዝ ላድርገው። እንዴት ነበር የማደርገው? ሚዩት ማድረግ ነው የፈለግከው? ሚዩት አይ ስልኮችን ብሎክ ማድረግ። ዶን ዲስተርብ የሚለው ስላይድ አድርገውና ዶን ዲስተርብ የሚለውን ክሊክ አድርገው። ኦኬ ሌሚጎ ምንም ችግር የለም። ሁሉም ዕቃ ማንዋል አለው። መኪና ማንዋል አለው፣ ስልክ ማንዋል አለው፣ ፒሲ ማንዋል አለው፣ የምንሰማው የሙዚቃ መሳሪያ ማንዋል አለው፣ ሰውም ማንዋል አለው። እዚህ ውስጥ ሰው ራሱን ካላገኘ ከዋናው ፋብሪካና ከዋናው ሰራተኛ ጋር አይገናኝም። እዚህ ውስጥ ስንገባ የሰራንን አገኘ ነው፣ ያዳነንን አገኘ ነው። እንዴት ብንሆን እንደምንበላሽ፣ እንዴት ስንሆን እንደምንበላሽ፣ እንዴት ስንሆን እንደምንስተካከል፣ ህይወት እንዴት እንደሚገኝ፣ ሞት በምን በኩል እንደሚመጣ ማኑዋሉ ነገረን። ሌሎች ስለኛ የማያውቁ መጽሐፎችን አስቀመጥናቸው። ያልተሰራንባቸውን ማኑዋሎች፣ ሮንግ አድሬስ፣ ሮንግ ሰራተኛ፣ ሮንግ አዳኝ የሚያስተዋውቁንን የተሳሳተ አድራሻ ውስጥ የሚከቱንን እነሱን አስቀመጥንና ትክክለኛ አድራሻ፣ ትክክለኛ ሰራተኛችንን፣ ትክክለኛ አዳሻችንን፣ ትክክለኛ ፈዋሻችንን፣ ትክክለኛ አዳኛችንን የሚያስተዋውቀንን ማኑዋላችንን ስናገኘው እሱን ያዝን። ከዛ በኋላ ነው እንግዲህ ያው መናፍቃን ተብለን የተባረር ነው። የዛሬ 30 ዓመት አካባቢ ማለት ነው። እኛ አልወጣንም። የሚገርምህ ዮኒ ተገፍተን እንጂ ገፍተን አልወጣንም። ተሰድበን እንጂ ሰድበን አልወጣንም። ተመተን እንጂ መተን አልወጣንም። ተዋርደን እንጂ አዋርደን አልወጣንም። ከማርያም ቤተ ክርስቲያን ከቅድስት ማርያም ካቴድራል ስንባረር የሄድነው የት መሰለህ? ኢየሱስ ቤተ ክርስቲያን። ኢየሱስ ቤተ ክርስቲያን ስንሄድ ምን አልን መሰለህ? ከልጇ ቢያባርሩን፣ ከእናቱ ቢያባርሩን ልጇ ጋር ገባናል። ኢየሱስ ቤተ ክርስቲያን ስንገባ ማለት ነው። ከዛም ተባረርን። ከዛም ስንባረር